አለሁኝ ማለት ሌላችሁ ብዬ ነው። አምስትም አስርም ግን እኔ ግን በየወሩ ደሞዜ ከአምስቱ ከሚቀበል በየወሩ 500 ያው ገቢ አደርጋለሁ ልላችሁ ፈልጌ ነው። ያው ቋሚ እንደ ቋሚ እንድጋት እናመሰግናለን። እግዚአብሔር ይሙላልሽ የኔ ሙሉ አሜን። ምረቃቱን አሚለው ለእናንተ ለዛኛው ቤታችን ይዘነው የምንሄድከው ጽድቅ ነው፣ ጥሩ ነው። በፊትም ያው እኔ በእንደዚህ ነው እንጂ በቤተክርስቲያን ዙሪያ ደግሞ አንደኛ ግሩፕ ስለነበረኝ በዛ ምክንያት ነው። አሁን ያንን ግሩፕ ስለበተኑት እዛ ደግሞ ወይ ትወጪ ብሎ ወደ እናንተ አመጣኝ። እንግዲህ ሰው ወይ ጓደኛ ኑሮኝ አይደለም እዚህ ውስጥ እውነት ለመናገር ወይም ደግሞ ሰው እንደዚህ እግዚአብሔር መርቶ ነው እዚህ ግሩፕ ላይ አምጥቶ የቀላቀለኝ እንጂ እኔ ማንም መርቶኝ አይደለም። ይሄ ደግሞ የእግዚአብሔር ፍቃድ ነው፣ ፈቅዶት ነው እንጂ ስንት ግሩፕ አለ አሩጦ ያመጣኝ እናንተ እግዚአብሔር ስለሚወደን ነው እንግዲህ እህት የሰጠን። እናመሰግናለን። እግዚአብሔርም እናመሰግናለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ። እድሜ እንደማትወሳ ላይ ይስጣችሁ። አሜን አሜን። እህቶቼ ናችሁ፣ የበረሃ ጓዶቼ እህቶቼ ናችሁ። አይለየን። እውነት በዚሁ እንቀጥልበት። አሜን ይበልጣው። እኛም እህታችን አዲስ የመጣች አለች። አዲስ አይደለችም። መግዲ የቤታችን ታላቅ ናት። ዳታው ላይ እሺ አቀዲ ፎቶዋ ስለቀየረች ነው። ፎቶዋ ስለቀየረች አዲስ ሆነ። አይ እኔም እንደ ብሌን ሀሳብ ያላችሁ አውሪ ልላት ነበረ። መግዲ ተወረድኩ አቋረጥ ማለት ይጅበት አንድ ሀገር ነው ያሉት። ተጠያየቁ እስኪ አንቺ የት አካባቢ ነሽ ብለን ቆይ እኔ ኢንተርቪው ላደርግሽ እንትኑ ላይ ሀገራችን ያለችው ባህሬን ነው ያለው። የት አካባቢ ነው? የት አካባቢ ነው? እኔ ሩፋ ነኝ። ሩፋ የት ሩፋ እኮ ሩፋ የቱ ጋር? እኔ ሩፋ ሻሌ ነኝ። አንቺ የቱ ጋር ነሽ? ሩፋ ሻጌ ያለ ሩፋ እንደዚህ አላወቁም። ሩፋ ያለ ብዙ ቦታ ነው። እኔ ሩፋ ሻሌ የሚባለው ቦታ ነኝ። አይ ጥሩ ነው። ደስ ደህና ነሽ? ደህና ነኝ። እግዚአብሔር ይመስገን። አንቺ እኔና አንቺ እኮ ያለ ነው የሀብታሞች ሰፈር ነው። ኧረ ከዱባይ ደግሞ ባህል በልጣ ነው። ኧረ ብሌን የሰው እንዳይሰማሽ አንቺ አፈርኩት በይ አትጨማለቂ። አይ ዱባይ እንዳትነኩብኝ እኔ እናት ከባህሬን ማለት ነው። ከባህሬን አለ ሰፈር እንደዚህ የሚባል ቦታ የለም። እኛ አሁን እዚህ ጋር ነው ያለሁበት አካባቢ የሀብታሞች እና የመንግስቶቹ የሚኖሩበት ሰፈር ነው። ለእሷ ያልኳት እንደዛ ነው። የሀብታሞች ሰፈር ነን። እኔ አሁን ማለት ነው ይሄ ፊት ለፊት ቤት አለ፣ የመንግስት ግቢ አለ። እኔ አሁን የሚሰራው ቤት ማለት ነው ሰውየው መጀመሪያ ጊዜ ሞቷል እንጂ አሁን መንግስት ስር ነበር የሚሰራው የነበረ። አሁን ግን ሞቷል እና እኛ አንድ ሰፈር ነን ውዴ። እኛም ሰፈር ትልቁ ግቢ መንግስት ይዛ ሰፈር እኔ እዛ ሰፈር ነኝ። እንደውም ጎረቤት እንደውም እሱ ትልቁ ነው። ትገናኛላችሁ ማለት ነው እዛ? አዎ እዛ ነው። ሎኬሽን ይቻላል እኮ ሎኬሽን ተሰጣጡ። በቃ በውስጥ አውሩ፣ በውስጥ አውሩ። አዎ ተገናኙ፣ በውስጥ አውሩ። እዚህ ጋር ተሳትፉ፣ ተለዋወጡና በውስጥ አውሩ። በውስጥ እናወራለን። እሺ ግሩፕ ላይ ያለሽ ጉራሽንም አንችልም። በቃ ግሩፕ ላይ ማለት ነው ብሌን የሚለው ላይ ሀይ በይኝ በውስጥ ከዛ ብሌን እንትን አደረጋችሁት እንደ ኮንዶሚኒየም እኔ ከቦሌ ኮንዶሚኒየም አለኝ ይላል።
እኔ እኮ ያለሁበት ቦታ ገጠር ላይ ኢትዮጵያ ላይ ገጠር ስትሄጂ የሆነ ገጠር ገበያ ላይ በዘንባባ በሻራ ወጥተው የሚቀመጡበት ቦታ የለም። እንደዛ አይነት ቦታ እኮ ነው ያለው። እንደዛ አይነት ቦታ እኮ ነው ያለው። ከኔ የባሰ እንዲሁ ደግሞ ማለት ነው። ኦሲ ያቺ እኮ ቤቶች ማለት ነው። እኔ የምታዩ ማለት ነው ባሳያችሁ እንዳለ መንግስታቶች የሉ መንግስታቶች ሰፈር ነው። አሁንም የኛ ሰው የኔ ሰውዬ እኮ ዋና ነው ማሬ፣ ዋናው እኮ ነው ተቆጣጣሪ ያስታውቃል እኮ የኔ እናት ኩሽና እኮ የኛ በሳሎን ይመስላል ያንቺ ኩሽና እና ዋና ተቆጣጣሪ ቤት እኮ ነው ያለሁት። ይገርምሻል የሆነ ነገር ሲፈጠር እኮ እናቴ አለኝ ራሱ አለኝ። አንቺ ብለሽ ከኔ ጋር እንኳን እንዳትወዳደሪ፣ እኔ ያለሁበት ሰውዬ ቤት ከኔ ጋር እንዳትወዳደሪ ማለት ኦስዬ የሆነ ሰው ምን አለች አንቺና እኔና አንቺ እኮ አንድ ቤት ምንሰራ የመሰለው ሰው አለ። ብዙ ሰው እኮ እንደዛ ይመስላችኋል። ማ ኦብሴና ሚሚ ና ቤቱን ስለምገባበት እንዲሁ ባረጋል አንድ ላይ ተሰብስበን እንዴ አሁን እኮ ሚሚ ዱባይ ይመጣለሁ እኔ ከዚህ ሀገር ስመለስ ዛሬ ወይ ዛሬ ማለት ነው እንጀራ ማን ነው የበላው? አይታይሽም እንዴ? ታች ከአንቺ ታች ያለው ታዩ ማሬ ከጎንሽ ያለው ታይ የቤቱ ህግና ደንባችን ቅጣት አለ። ሌላና ይጨፍራሉ ቪዲዮ ወጥቶ ማለት ነው። ማን ነው የሚጨፍረው? አሁን ይጨፍራል። አዎ ሌላ ትቀጣለች፣ ክብንሽ ትቀጣለች። ሌላ ተቀጭ አይ ሌላ ትቀጣሰይ እንትና ትቀጣለች። ይክማ ራሱ አሁን ነው የመጣችው ትቀጣለች። የኔ ወርቅም በመሀል የኔ ወርቅም ትቀጣለን። አዎ ትቀጣ። አዎ ቶሎ በሉ። እኔም እኮ አርፍጄ ነው የመጣሁት። አንቺ አይ ቆይ እነዚህ ሰዎች ናቸው። ቆይ አንቺ ወይኔ ራስሽ ተሰገለች። አንተ ላውራ እኔ አርቦት ስለሚጮህ እንትን አደርጋለሁ ወዳለሁ። እሺ አውሪ ሚውት ሀሳባችሁ ወደድኩት። ደስ ይላል። እንደዚህ ቀጥሉበት። እኔም አለው ይሄ እድለኛ ማለት ነው። እግዚአብሔር እንደራሴ ማለት ነው። ራሴ ይሄ ደስ የሚል ነገር ነው እና አንቺ ደግሞ በጣም ብዙ ስራ ነው የምትሰሪ። እውነት እግዚአብሔር አሁን አንድ ሰው ጋር ተስማምቶ እንደዚህ አድርገ እንደዚህ ማለቱ በጣም ከባድ ነው። እውነቴ ነው። እግዚአብሔር ይስጥሽ፣ እግዚአብሔር ይጠብቅሽ፣ ድንግል ማርያም አጠገብሽ ትሁን። አሜን። ሁላችንም ጋር ትሁን። ይሄ ሀሳብ የኔም የኦብስ አሁን ይሄ ብር ዝም ብለሽ ከሰጠሽ ብር ብቻ ምንም መስራት አይችልም። ሰው ነው፣ ሰው ለሰው ላይ ነው። ይሄ ስራ ማለት በጣም ከባድ ነው። ማለሚ ዋና ኢትዮጵያ ያሉት የሚያግዙን የምትመርቁልን ማለት ነው። እዚህ ጋር ብሩ መሰብሰቡን ሰበስበዋለን። እኛ ሰብስበን ነው ምንም አናረገውም። እዛ ኢትዮጵያ ሆነው ደግሞ የሚለፉ ዋጋ የሚከፍሉልን ከራሳቸው ኪስ ጨምረው የሚለፉልን ልጆቻችን ግንድ ሆነው የሰበሰቡን እንድንሰበሰብ እንድንተዋወቅ ያደረጉን ጨረቃዎቻችን እኛ ኮከቦች ሆነን እነሱ ግንድ ሆነው እኛ ቅርንጫፍ ሆነን የተሰበሰብንባቸው የመሰብሰባችን ምክንያት የመተዋወቃችን ምክንያት በጎ ስራ ለመስራት ምክንያት የሆኑን ልጆቻችን እነሱን መርቆልን ፈጣሪ አምላክ እንዲጠብቃቸው ከሁሉ ነገር እንዲጠብቃቸው ትልቅ ደረጃ ደርሰው እንድናያቸው እነሱን መርቁልን። እነሱን ጸሎት አድርጉላቸው፣ ዱአ አድርጓላቸው። ዱአ በምታረጉ ሰዓት በምትሰግዱበት ሰዓት ሙስሊም እህቶቼ በዱአችሁ አስቧቸው። ክርስቲያን እህቶቼ ጸሎት በምታረጉበት ሰዓት አስቧቸው። እነሱ እዛ ኢትዮጵያ ያሉት ልጆቻችን ማለት ነው። በእነሱ ምክንያት ነው ይሄንን እንድንሰራ የበቃ ነው። በተለይ ኦብሲ